እናንተ የመጽሐፍ ሰዎች ሆይ እውነትን በውሸት ለምንድን ነው የምትቀላቀሉት አለ። ለምን እውነትን በውሸት ለምን ትቀላቀላላችሁ? እውነትንስ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። አንደኛ የተደበቀ እውነት አለ፣ ሁለተኛ የተቀላቀለ ነገር አለ። ምንድነው የተቀላቀለው ብለን ስንል የአምላክ ቃል ከሰዎች ቃል ጋር ተቀላቅሏል። የህይወት ታሪክ ነው የተዘጋጀው። ኢየሱስ ወንጌልን ማስተማር በጀመረ ጊዜ እድሜው 30 ዓመት ነበር ነው የሚለው ሉቃስ 3:23 ላይ። ስለዚህ ሉቃስ 3:23 ላይ 33 ዓመቱ ከነበረ ሲያዘጋጅ ታዲያ ከ33 ዓመት በፊት የነበረው እውነት ወንጌል ነው ወይስ የህይወት ታሪክ ነው? ኦፍኮርስ የህይወት ታሪክ ነው። ለዛ ነው ሉቃስ የተናገረው ምንድን ነው የህይወት ብዙ ታሪክን በየተራ ለማዘጋጀት ስለሞከሯል። ስለዚህ ኢየሱስ የሰበከ ወንጌል በእጅ ላይ የለም። አሁን በሰዎች በምኩራቦች ውስጥ ያስተማረውን ትምህርት የለም፣ አንድ ቦታ የለም ባይብል ላይ ተግባባን። ስለዚህ ኢየሱስ ወደ ከአምላኩ እየሰማ ለሰዎች የሚያስተላልፍ ሰው መሆኑን ነው የተናገረው። ዮሐንስ 8:40 ላይ ከአምላክ የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም ማለት። ኦኬ አይ ቲንክ ሰው መጣብህ መሰለኝ። እሺ ኢብራሂም እሰማሃለሁ። እድል አገኘሁ። በጣም እያወራ ነው እና እያስተናገደ አንድ ነገር ያልከው ነበረ። ምንድን ነው ያልከው? አይ ቆይ አንዴ የለም። አይ ችግር የለም። በጣም ብዙ አውርተሃል። እንጨርስ። ብዙ አውርተሃል የራስህንና ክርስቲ እሰጥሻለሁ። ሰዓት ጠብቂውና ትንሽ እሰጥሻለሁ። አይ ብዙ አውራለሁ። እኔም መልሳለኝ። እኔም ጥያቄ አለኝ። ችግር የለም አታስቢ። ያ ትችላላችሁ። እንደዚህ በጸባይ ሲሆን አሪፍ ነው። እሺ ልክ ስትመጣ ነገረኝ፣ እቀጥላለሁ። እስከዛ 729 ሰዎች የለቀኩት ቪዲዮ አለ። ቪዲዮውን እየገባችሁ ሼር፣ ኮፒ ሊንክ አድርጎ እሺ፣ ለሰዎች ተደራሽ እንዲሆን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ቫይራል መውጣት ያለበት ቪዲዮ ነው። በጣም የሚገርም ቪዲዮ ነው። አንድ ጊዜ እነሱ ሚዩት ላድርጋቸውና እንትን ልበል። ምን መሰላችሁ ቪዲዮ እንጨት እንደዚህ ከለር አያችሁ፣ ሽምልምሌ ከለር እንደዚህ የሆነ እንደዚህ አይነት ከለርን አይተው ጸንሰዋል ሰዎች። እንደዚህ አይተው ማለት ነው እንትኖች ማለት በጎች እንደዚህ አይነት። ከዛ የወለዱት ደግሞ እንደዚህ አይነት ከለር ነው። በጎች የወለዱት እንዲህ አይነት ከለር ነው የወለዱት። እንደዚህ አይነት በማየት በመጎምጀት ብቻ ነው የወለዱት። እንደው ለአላህ ብላችሁ ግቡና እንደው ሙሉ ቪዲዮ ነው ይዩት። እና ኦኬ ለአላህ ብላችሁ አይባልም። አስተግፊሩላህ ይቅርታ፣ አም ሶሪ ላታዩት ትችላላችሁ እና ይቅርታ አይባልም። ሶ ምን ታደርጋላችሁ? ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉት፣ ኮመንትም ጻፉ። ኦኬ እሺ። እና አላህ ቁርአን ላይ አንድ ቻሌንጅ ያቀርባል። ቁርአን ላይ ምንድነው ቻሌንጁ የሚያቀርበው? ሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ ምን እያለ ይናገራል መሰለህ? አፈላ የተደበሩን አልቁርአን፣ ቁርአንን አያስተነትኑም እንዲ ያለ ወለው ካነ ሚን ዕንዲ ገይሪላህ፣ ይህ ቁርአን ከአላህ ውጭ ቢሆን ኖሮ የመጣው ቃሉ ከአላህ ውጭ ቢሆን ኖሮ ለወጀዱ ፊህ እክትላፈን ከቲራ፣ በውስጡ በጣም ብዙ መለያየትን ያገኙበት ነበር አለ። ግን ከዓለማቱ ጌታ ከአላህ ስለተወረደ ምንም አይነት መለያየት የለውም ብሎ አላህ ተናገረ። አሁን ይህንን ነገር አስመልክቶ ደግሞ ቻሌንጁ እናንተ ላይ ይመጣል። ቻሌንጁ እናንተ ላይ ሲመጣ የአምላክ ቃል እንዳልሆነ ይነግረናል ባይብሉ። አሁን በእጃችሁ ላይ ያለው ሙሉ በሙሉ ሰው ለምንድን ነው የቀድሙን የጠቀስኩት? ባይብል ደግሞ ይጋጫል። ለምሳሌ አንድ ሰው አንተ ለምሳሌ ልውሌ በየትኛው ሁኔታ ነው ልጅ አንተን በ2 ዓመት ሊበልጥ የሚችለው? በየትኛው አይነት አስተምሮ? አፍንጫው ደፍታታ የሆነ ሰው ምናምን እኔ ቤት እንዳይገባ ሰልካካ ካልሆነ ብለህ ታምናለህ? እንደዚህ ብለህ እግዚአብሔር እንዲህ ይላል ብለህ ታምናለህ? አይመስለኝም ካለ መቼስ አምላክ፣ ምክንያቱም አምላክ የልብን ነው አይደለም የሚያየው እስከማውቀው ድረስ አያ። ስለዚህ አምላክ አይሆንም መቼስ ይኸኛው አይደለ? ያ ኦፍ ኮርስ። እስቲ አሁን ባይብሉን ላሳየ ምን እንደሚል። መጽሐፍ ቅዱስ ምን ይላል? ኦሪት ዘሌዋውያን ምዕራፍ 21
ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ለምን ሲባል ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይገባል። ስለዚህ አምላክ አይደለም ብለህ አድሚት አድርገሃል። አምላክ እንግዲህ እንደዚህ እያደረገ ነው። ምን ትላለህ? ኧረ እኔ ምን ማለት ምን ወርድ እንታይ ፈልጣ ነው ሪድኒ what ምን አልከኝ? you speak Tigrinya? I want to speak Tigrinya. I can speak Amharic way. ያ እሱን ነው እኮ የምልህ በመሀል አማርኛ እንግሊዝኛ መጠቀም ትችላለህ ኖርማል። ግን አሁን አምላክ እንደዚህ ያደርጋል ብለህ ታምናለህ? ሪሊ አያደርግም። ግን የት ነው ያገኘው እሱ? ያዘው እስኪ ጥቅሱን ገዝተህ ያዘው። እዚህ ጋር ባይብል ማየት ትችላለህ። ኦሪት ዘሌዋውያን አይንጋ ባይብል why don't you bro the hell's wrong with you man? ምንድነው ሙስሊም ነው አታውራ ወጣ እያሉኝ ነው። why did I insult you? no it didn't. okay እና ያንተ ሀሳብ ምንድነው? ምን መሰለኝ የኔ ሀሳብ እኔ አምላክ ፍትሃዊ ነው ብዬ አምናለሁ። ሰው አምላክ ፍትሃዊ ከሆነ ደግሞ አፍንጫን አያይም፣ እጅ ሰባራ ወይ ደግሞ እግር ሰባራ መሆንህን አያይም፣ ጎባጣ ድንክ ምናምን መሆንህን አያይም። የሚያየው የልብህን ነው። የልብህን አይቶ ግባ አትግባ ነው የሚለው። ሰው ግን እዚህ ጋር እያየው ያለሁት ነገር ግን አምላክ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ አከካም፣ ቋቁቻም፣ ጃንደረባ እኔ ቤት እንዳትመጡ ሂዱልኝ ወደዛ። ሲጀመር በሰልፍ እንዲቆመ አንተ አፍንጫ ደፍጣጣ ነህ ውጣ ሂድ አንተ እና እኔ አፍንጫ ለምሳሌ ደፍጣጣ ነው አልገባም ማለት ነው እንግዲህ መሆኑ ነው። አይ ለትንሽ ተርፋለህ አንተ አሁን ለትንሽ አንተ አሁን ለትንሽ በቃ ትንሽ እንዲህ ቢል ኖሮ አለቀልህ በቃ። ቁመት እንዴት ነው? አይ ቁመቴ ሜትር ከ80 ነው። አንተማ እንዴ በዛ እንደዚህ ተንከባክበው ነው የሚያስገባው አንተ። እሺ ቁመት እኔ 6 ጣት አለ ጣት ምናምን ይሄ እንደዚህ አሁን እዚህ ጋር ሌላ ትርፍ ምናምን አለ። አሬ አፌ ላይ ስቲክን ብቻ ነው የሚጨምረው እንጂ 10 ነው። እሺ አይ ያናሟላ ብዬ እግር ተሰብሮ ያውቃል? እስከዛሬ አልተሰበርኩም። እጅስ ተሰብሮ ያውቃል? የሆነ ጊዜ የሆነ ኳስ ጫት እንዲህ ብሎ ነበር እንጂ አልተሰበረም። እንዲህ ነው እንጂ ያለው አልተሰበረም። አልተሰበረም። በቃ አልፋለህ። እሺ አንተን እንዲህ አከታውቃለህ እንደዚህ ምናምን እንዴ ማከክ ማለት ያው ከካም ይላል። ኦኬ ያከካ ይገባም ነው የምትተኛው? ከካም እንዳይገባ ነው የሚለው። ከካም እንደገና ቋቁቻ ራሱ ምናምን ያለበት ቋቁቻ ምናምን አንድ ቀንም እንዲህ ተፈናጥሮብህ ያውቃል? አዎ ስማ ያውቃል። damn man you're not gonna በቃ ጭራሽ አንተ አገባም። እዛ ነው እዛው ነው የምትባለው እዛው